ሩታ አሁን ላይ ያለችበት ሁኔታ እጅግ በጣም አሳሳቢና አስጨናቂ አስቸጋሪ ሆኗል። እንደውም ከዚህ በፊት እጅግ በጣም ብዙ ፈተናዎች ቢመጡባትም እንዴት መወጣት እንዴት ማለፍ እንዳለባት ታውቅ ነበረ። ያም ፈተናም እንግዲህ ተወጣው እዚህ ደረጃ ደርሳ ነበረ። አሁን ላይ ግን ተስፋ መቁረጥ ውስጥ እንዲሁም ደግሞ በጣም ድክመቷን ነው እያየች የምትገኘው። ጥንካሬዋ ብርታቷ እየታያት አይደለም። ብቻ ተስፋ በመቁረጥ ውስጥ ሁኔታ ውስጥ እንዲሁም ደግሞ በጣም በማዘን በመከፋት ውስጥ ነው የምትገኘው። የሚሆነውን ነገር ሁሉ እጇን አጣጥፋ ከማየት ውጪ ምንም እያደረገች ያለችው ነገር የለም። ወይም ደግሞ ምንም መፍትሄም መላም ልታገኝለት አልቻለችም። አብርሽም እንደምታዩት እንግዲህ እንኳን ያገባ እንኳን ልጅ ያለው ሊመስል ይቅርና ምንም ሴት ራሱ በዙሪያው በአካባቢ አይቶ የማያውቅ ነው የሚመስለው። እዚህ ጋር ለአንድ ሴት ብዙ ተስፋ፣ ብዙ ህልም፣ ብዙ ነገሮችን ካስያዛት በኋላ እንግዲህ መሀል ላይ አየር ላይ ጥሏት ሄዷልና እሷም እንደምታዩት ልጅ ይዛ በጣም በአስቸጋሪ ሁኔታ ላይ ትገኛለች። የባሰው ብሶ ደግሞ እንግዲህ ከቤተሰቦቿ ቤት ርቃ ለመሄድ ወስና ተነስታለች፣ ሻንጧን ይዛ ማለት ነው። ቤተሰቦቿም ይሄንን ነገር ሲሰሙ ስትነግራቸው ማመን አልቻሉም፣ ማመንም አልፈለጉም። ማመንም የለብንም ብለው እንግዲህ ሩታን ሻንጣዋን እየቀሟት ይገኛሉ። ሩታ በዚህ ልክ ጥሩ ያለችበት ሁኔታ ጥሩ ነው። እንደውም ቤተሰብ ራሱ ልጄ ብሎ መቀበላቸው ትልቅ ነገር ነው። ያኔ በደላት ቀን፣ ያኔ ደስ ባላት ጊዜ፣ ያኔ ከአብርሽ ጋር በነበራት ነገር ደስተኛ ነኝ ብላ አስባ ዞር ብላ ላየቻቸውም ነበረ። ዞር ብላ ለአንድ ሰከንድ ለአንድ ደቂቃ እንኳን አባቴ ምንድን ያለኝ እናቴ ምንድን ያለችኝ ብላ አልሰማቻቸውም። እንኳን ልሰማቸው እንኳን ልትረዳቸው እንኳን እነሱ ባሏት መንገድ ልትሄድ ይቅርና በጣም ከውሳኔ ከቁጥጥር ውጭ ሆና ቤት ጥላ እስከ መውጣት ደርሳለች። እና እንደዛ አድርጋቸው ታመው አዝነውባት ብለው በውስጣቸው አዝነውባት ረዥም ጊዜ ቆይተዋልና እስከ ችግሯ እስከ መከሯ እስከ ማጣቷ በቃ ተስፋ በመቁረጥ ሁኔታ ውስጥ ሆና የምትሄድበት የምትገባበት ስታጣ ነው ቤተሰቦቿ ጋር ሄደችው። እና ያንን ነገር ደግሞ አሜን ብለው ተቀብለው ሁሉ ነገር ይቅር ብለው ቤተሰብ ነው ስጋ ነው በቃ ተቆርጦ አይጣልም ብለው ተቀብለዋታል። እና ያን ጊዜ ደግሞ እንደምታያት አሁን ላይ ፊቷ ራሱ ሞላ ብሏል። እግዚአብሔር ምስክሬን ከዚህ በፊት በጣም ካስታ ነበር። እርጉዝ ሆና ራሱ የእርጉዝ ፊትም አልነበራት ነበርና ሰውነቷ ሁሉ ተቀይሮ ምልስ ብሎ ጥሩ የተስተካከለ ሁኔታ ላይ በሆነችበት ሰዓት እንግዲህ ልሄድ ነው እያለች ነው የምትገኘው። አራስ ልጅ ይዛ ገና ክርስትና እንኳን ያልተነሳ ህጻን ልጅ 40 ቀን ያልሞላው ህጻን ልጅ ይዛ ወደ ቪዲዮ መጣለች። እና እኔ ይሄንን ከሩታ አልጠብቅም ማለት ይሄን ያህል ማለት ብዙ ደካማ ጎኖች ሊኖሯት ይችላሉ፣ ብዙ ክፍተቶች፣ ብዙ ድክመቶች ሊኖሩባት ይችላሉ። ግን በዚህ ልክ አራስ ልጅ ይዤ ወጥቼ ሄዳለሁ ምናምን ነገር በጣም በቃ እኔ እንጃ አላቅም። ከሩታ የማልጠብቀውን ነገር ነው። ለምን እንደውም ቤተሰብ በይቅርታ ተቀብለውሽ ጥሩ ጊዜ እያሳለፍሽ የምትበይውን የምትጠጪውን ምንም የጎደ ብር አለሽ፣ እግዚአብሔር ይመስገን። ብር ያለውን ብር ቢኖርሽም ደግሞ ያለውን ነገር ደግሞ እያስማሙ ወይም ደግሞ የምትፈልጊውን ነገር ለአራስ የሚሆነውን ነገር እነሱ በቻሉት አቅም እየተንከባከቡሽ ነው ያሉት። እና ያን ያህል አንቺ እዛ መቀመጥሽ ብር ሲጠፋ ሲቸግር ነው ሊቸግር የሚችለው የእውነት ለመናገር ማለት ነው። ብር ካለ ሁሉም ነገር ሙሉ ነው። እና ቤተሰቦች ጋር ሆነሽ መቀመጥ ስትቺ ሌላ ታሪክ ለመፍጠር ሌላ ርዕስ ለመፍጠር አሁን ተነስቼ ሄዳለሁ ማለት ይህንን እንደው ለቤተሰቦች ራሱ የእውነት ንቀትን ያመለክታል። በእርግጥ አዎ ከፍቶች ነው ጨንቆች ነው የምታረጊው ነገር ውሳኔሽ ሁሉ በቃ ግራ ገብቶች ነው አራስ ልጅ ይዘሽ እንዲመሆንሽ ምናምን ብዙ ነገሮችን ታስቢያለሽ ምናምን ነገር ግን የምስጋና ጎዶሎ መሆን የለበትም። አሁን አንቺ ተረጋግተሽ ማንም ምንም ቢል ሲጀመር አሁን ላይ አንቺ አብርሽ ስለኔ እያሰብ አይደለም ብለሽ ካሰብሽ አንቺ ደግሞ ስለ አብርሽ አለማሰብ ነው። በቃ ስለ አብርሽ ትተሽ ትውት አድርገሽ ሄርሜላ የምትባልም ሰውም በህይወትሽ እንደማታውቂያት አድርገሽ ለልጅሽ ጠንካራ እናትም አባትም ሆነሽ በቃ ጠንካራ ሴት መሆን ነው መቻል ያለብሽ። ለእኛም ጥንካሬን ነው ማስተማር ያለብሽ እንጂ ወሩ ሲደርስ ክርስትናውም አለ ፕሮግራሙ ያው ኦርቶዶክስ ተሆነ ክርስትና ይነሳል ብዬ ስላሰብኩኝ ነው። 40 ቀን 80 ቀን ነው። 40 ቀን ለወንድ ልጅ ነው፣ ለሴት ልጅ ያው 80 ነው። ስለዚህ እሱ ወንድ ስለሆነ በ40 ቀኑ ነው ክርስትና የሚነሳውና 40 ቀን እስኪሆነው ተቀምጠሽ ቤተሰቦች ጋር ያለውን ነገር አስተካክለሽ አመቻችተሽ አዎ ቤት አለሽ፣ ደስ ይላል አዲስ አበባ እግዚአብሔር ይመስገን። ግን ቤት እኮ ቤት የሚሆነው ቤትም ደስ የሚለው እኮ ሰው ሲኖርበት ነው። ሰው ሲኖር ነው። ያለ ሰው
ብዙ ከባድ ችግሮችን ልታሳልፊ ትችያለሽ። አሁንም ሌላ መከራ ውስጥ ሌላ ችግር ውስጥ ነው የምትገቢው እና ሁሌ ከቤተሰብ ማፈንገጥ የለባችሁም። በተለይ ሩታ አሁን ላይ ያኔ ከቤተሰብ አፈንግጠሽ ወይ ደግሞ ቤተሰብን አልሰማም ብለሽ ወይም ደግሞ ቤተሰብ የሚለኝን አልሰማም ብለሽ በመሄድሽ የከፈልሽውን ዋጋ ዞር ብለሽ ማየት ትችያለሽ። ያቺ ከአብርሽ ጋር አትሁኚ፣ ተረጋጊ፣ ቆይ ትምህርትሽን ተማሪ ተብለሽ የተመከርሻት ቀን አይሆንም ብለሽ ቤት ጥለሽ ሁሉ ወጥተሽ እሱ ጋር ተከራይተሽ እስከ መኖር ደርሰሽ ምን አይነት ዋጋ እንደከፈልሽ ምን አይነት ህይወት እንደኖረሽ፣ እንደዚህ ይሄ ህይወት አይገባሽም ነበረ ሩታ። የእውነት በፍቅር አልታደልሽ፣ በትዳር አልታደልሽ፣ እንደገና ልጅ ወልደሽም እንደዛዋ አራስ ቤት ሆነሽ እንኳን በሰላም መታረስ የማትችይበት ዓለም ላይ ነው የምትኖሪው እና ለአንቺ ይሄ አይገባሽም ነበር። አንቺ በዚህ መንገድ ውስጥ ማለፍ አይገባሽም ነበር። አንቺ ይህ ህይወት ለአንቺ በቃ አይመጥንሽም ነበረ። ግን ደግሞ መጀመሪያም ስህተት ስለሰራሽ ብዙ ነገሮች ተበላሽተዋል እና አሁንም የቤተሰብ ምክርን መቀበል አለብሽ። ከቤተሰብ መራቅ የለብሽም። ከቤተሰብ ቁጥጥር ውጭ መሆን የለብሽም። ከቤተሰብ አይን እይታ ውጭ መሆን የለብሽም። ባዕድ ነው እንደምታዩ። ባልም እንዲህ ይከዳል። እውነት መናገር የምችለው ነገር ምንድን ነው? ባዕድ ነው። በቃ ባልሽም ባዕድ ስለሆነ ነው እንደዚህ ጥሎሽ ሄደው እንደዚህ ትቶሽ ሄደው። ስጋ ግን ስጋ ነው። እናት ግን እናት ናት እና እሷን በጣም እንዳስከፋሻት በጣም እንዳሳዘንሻት ስላየውኝ እኔም እንዴት እንዲህ ታደርጋለች ብዬ ነው ይሄንን ሀሳብ ልሰጥ የቻልኩት። እና ከቤተሰብ ቁጥጥር ውጭ መሆን የለብሽም። አሁን ላይ ቤተሰብ አለውልሽ የሚልሽ ሰው መኖር አለበት። ያማን ነው እናትሽና እናትሽ ናት። ሌላውንማ እያየሹ ነው እኮ እንደፈለገ እየሆነ ነው። በሰው ቁስል እንጨት እየሰደድ እኛም እዚህ ሀሳብ እንሰጣለን እናወራለን። ምን ግን ህይወታችን ላይ የሚቀነስ የሚጨመርብን ነገር የለም። ኑሮውን የምትኖሩት እናንተ ናችሁ። ህይወቱን የምትኖሩት እናንተ ናችሁ። የምትጎዱም እናንተ ናችሁ። የምትጠቀሙም እናንተ ናችሁ እና ቅድሚያ ተጎጂ የምትሆኑት እናንተ ናችሁ። እና ለሩታ ደግሞ ማስተላለፍ የምፈልገው ነገር ብዙ እድሎች ነበሩሽ። በነገራችን ላይ ሄርሜላን ከቁጥጥር ከጨዋታ ከኑሮ በቃ ከአብርሽ ውጪ የማድረግ በቃ እቅድ አውጥተሽ ቢሆን ከአብርሽ ጋር በደንብ ወግነሽ ቢሆን ይሆናል አይደለ? በቃ የፈለገ ይሁን ብለሽ የእውነት በቃ አብርሽ ይመጣ ነበረ እና አሁን አብርሽ አንድም በምትናገራቸው ንግግሮች እልህ ተጋብቶ እንዲሁም በተመልካችም እልህ ተጋብቶ ነው ይህንን ነገር እያደረገ ያለው እንጂ እርግጠኛውን የምናገረው ነገር አሁንም አብርሽ ትዳሩን እንደማይፈልገው ወይ ደግሞ ፍቅሩን ሩታ እንደማይፈልጋት አይደለም ማሰብ ያለብን የእውነትም ማለት ነው። ይህንን እያደረገ ያለው በተመልካች ግፊት ነው፣ በተመልካች ስድብ ምክንያት ነው። ለማንኛውም አንድ ቀን ይመለሳል፣ እንደሚመለስም እርግጠኛ ነኝ እና ሩታ ደግሞ ነገሩን ሁሉ ሄደሽ አበላሸሽ። ደህና ተስማምተሽ ደህና ተግባብተሽ ከቤተሰቦች ጋር ጥሩ ነገር እያሳለፍሽ እያለሽ አሁን ላይ ደግሞ ድንገት ተነስተሽ ልጅ አቅፈሽ ገና ራስ ጨቅላ ሕፃን ወደ ቤቴ ካልሄድኩኝ ይሄ ማለት እኮ በቃ ቤተሰብ ምን ጎደለብሽ? ወይስ እዛ የምትሰሪው የመንግስት ስራው ሊቀርብሽ ነው? ወይስ ደግሞ ጭቅጭቁ ነው ናፈቀሽ? ከአብርሽ ጋር የነበረው ጭቅጭቅ እንዴ ሰላምሽን እኮ አጠሽ ነበር። አሁን እኮ ሰላም ነው ያለሽው እና እነሱ እየመጡ እንደዛ ግቢ እንዳይረብሹ ምናምን። ሲጀመር የራስሽ እንትን ነው። አትምጡብኝ ብለሽ በር ሲንኳኳ ጸጥ ማለት ትችላለሽ። ሲወጡ ወጥሽ የምትጨቃጨቂ የምትከራከሪ ወገብሽን ይዘሽ እሪ የምትይ አንቺ ነሽ። እኔ አሁን የማልፈልገው ሰው ከግቢ መጣ አይደለ? በርሽ ተከፈተ። ሌላ ሰው መስሎኝ ከፈትኩ፣ አስገባቸው። ግን መጣው የማይሆን ነገር የሚያወሩኝ ከሆነ መፍትሄ የማይሰጠኝ ከሆነ ለምን ቆሜ ከሱ ጋር አከራከራለሁ? ሽጉጥ አልተደቀነብሽ፣ መትረጊስ አልተደቀነብሽ። እንዴ ሩታ ይህን ነገር እኮ አንቺ የመፍታት እንትን ነው ማለት ብልጥ መሆን ነው እንጂ ያለብሽ። ይሄንን ምክንያት ብለሽ አሁን ከቤት ለመውጣት ያቀረብሽው ምክንያት ራሱ በጣም የሚያስቅ ነው። አለመቅረብ ትችያለሽ፣ አለማውራት ትችያለሽ። እንዴ ማይክ እንኳን ተቀብለሽ አይደለ እንዴ እንዲህ ነው እንደዛ ነው ብለሽ ለዛም ለዚህም ለመጣ ለሄደው ለቆመው ለተቀመጠው ስታስረጂ ስትናገሪ ስትከራከሪ ማትተያቸው አላው አንደበትሽን ዝም በቃ እንደፈለጋችሁ መሆን ትችላላችሁ። ወይ ደግሞ እንዲህ በቃ አንቺ መናገር ያለብሽን ነገር ልክ ንግራገሽ ግብት ወደ ቤትሽ እንጂ በዚህ ልክ ህይወትሽን ተቆጣጥረውሽ ሲጀመር እናትሽ ግቢ እንደውም ወጥተሽ ሂደሽ ሌላ ቦታ እዚህ እንደዚህ እየወሉ እየመጡ 10 ጊዜ የሚጠይቁሽ ከሆነ 10 ጊዜ እንደዛ የሚሉሽ እንደዚህ የሚሉሽ ከሆነ አስቢው። ከእናትሽ ቤት ሌላ ቤት ስትሄጂ ብቻሽን ሲያገኙሽ ደግሞ እንዴት ላይመጡ ይችላሉ? አንቺ ስታስቢው ማለት ነው። እና እኔ በጣም ነው የከፋኝ ይህንን ሀሳብ በማንሳትሽ ራሱ በጣም በቃ ለቤተሰብሽ የእውነት ለመናገር የሆነ ንቀትን ነው ያየሁት። ለምን መሰለሽ? እንደዚህ መከራ እያዩ ልጃችን ካሁን አወፈረች፣ አማረባት፣ ታረሰች በደንብ እያሉ ተጨንቀው ለአንቺ ደስታ ለአንቺ ምቾት እየተጨነቁ አንቺ ግን ጥያችሁ ካልሄድኩ ብለሽ ድንገት ተነስተሽ ስትሄጂ ልክ እንዳላስመቾሽ ጥሩ እንዳልሆኑልሽ ነገር ነው የሚመስለውና በጣም ደስ የማይል ነገር ነው ያመጣሽው። ደስ የማይል በእርግጥ ሀሳብሽ
ከባድ ማለት ከባድ ህይወት እያሳለፍሽ ነው። ምንም አይፈረድብሽም፣ ሀቅ ነው። ግን መረጋጋት መቻል አለብሽ። ከዚህ በፊት የሰራሽውን ስህተት ድጋሚ የአንድ ስህተት መድገም የለብሽም። በቃ ኑሪ ለልጅሽ። እግዚአብሔር ይመስገን ልጅ ያላገኙ ብዙዎች አሉ። ልጅ ይዘሻል፣ አሁን ጥሩ ሙያ ይዘሻል። እግዚአብሔርን ልጅ ማሳደግ ራሱ ትልቅ ቻሌንጅ ነው፣ ትልቅ ፈተና ነው እና ይህን ፈተና ደግሞ ተቋቁመሽ ማለፍ ደግሞ በራስሽ ጥንካሬሽን ነገ ለልጅሽ የምትነግሪው ታሪክ መኖሩ ጥሩ ነገር ነው እና አርፈሽ በእናትሽ ቤት ቆይ። ክርስትና ይነሳ፣ አራስ ቤትሽን ጨርሽ፣ ተረጋጊ። ምንም በቃ የሚያስፈጣጥንሽም የሚያስቸኩልሽም የሚያሯሩጥሽም ነገር የለም። ሁሉም በጊዜው ይሆናል። አብርሽም ወደ አንቺ መመለሱ አይቀርም። በየሰዓቱ በየጊዜው እስኪ ደስ የሚል ላይፍ አሳይን። እስኪ አሁን ስለ ኑሮሽ ሙሉ ቀን እንዴት እንደምታደርጊ ከልጅሽ ጋር ምን እንደምታደርጊ እስኪ ላይፍሽን አሳይን። ጥሩ ጥሩ ነገር አሳይን። ከጭንቀት ውጪ፣ ከአብርሽ ሀሳብ ውጪ። ሄርሜላን ከአእምሮሽ አስወጫት፣ ሰረዣት፣ ደልቻት። ምክንያቱም ትሄዳለች። እንኳን በእኛ በአብርሽም ውስጥ ያለው ቦታ ይጠፋል። ይሄ ሊያጨናንቅሽ፣ እሷን ልትቆጣጠርሽ አይገባም እና ይሄንን ነው ልል የምችለው እና ብዙዎቻችሁም እንግዲህ ከቤተሰቦቿ ጋር እንድትቆይ ነው እየመከራችኋት የምትገኙት እና እኔም ይሄንን ነው የምለው። በዚህ ሰዓት ከቤተሰብ መውጣቷ ይበልጥ በቃ ለሰው ከባድ ቻሌንጅ ነው። ሌላ ፈተና፣ ሌላ መከራ ውስጥ ነው የምትገባው እና ያ መሆን የለበትም እና ሩታ ተረጋግታ ጊዜው ሲደርስ ሰዓቱ ሲደርስ መሄድ ባለ እዛ ታረጅ፣ እድሜ ልኳን አትቀመጥ። የራሷን ኑሮ እኮ መኖር አለባት አይደል እንዴ? ያው መሄዷ ቀን ቅርብ ባይሆንም የሆነ ቀን መሄዷ መውጣቱ አይቀርም። ግን ያ ጊዜ እስኪደርስ ታግሳ መቀመጥ ነው ያለባት ብዬ ነው የማስበው። አብርሽ እንግዲህ እንዲህ እየሆነ ያለው ያው እንደምታዩት ነው። በነገራችን ላይ ማለት ነው እንደ ቀልድ እየተጀመረ ነገር የት ደረጃ ላይ ምን ላይ እንደደረሰ እንደምታዩት ነው። አንዳንዴ ዝምታም ጥሩ ነው፣ ዝም ማለትም ጥሩ ነው። ምንም አልልም። አሁን እኔ አብርሽ እንደዚህ ባለጌ ምና ሻርሙጣ የምትሉ ሰዎች እኔ ለቃላት አጣጠቃቀሜ ይቅርታ፣ ግን እኔ ይህን ያህል ቦታ ሰጥቼ የምናደድበትም የምጨነቅበትም ነገር የለም ሲጀመር ማለት ነው በአብርሽ ጉዳይ። ምክንያቱም በቃ ማድረግ የሚፈልገውን ነገር እያደረገ ነው። እኔ ይጠቅመኛል ካለ፣ እኔ ይመጥነኛል፣ እኔ እንትን ይለኝ በቃ ይስበኛል ካለ ምን ማድረግ እችላለሁ? እጁን ጎትቼ ያልሆነ ይሄን አታድርግ ይሄን አድርግ አልለው። እንኳን እኔ ቤተሰቦቹም አልቻሉም። ስለዚህ ልቡ ይምከረው ነው የምለው። ለማንኛውም ሄርሜላም ያው ልቦና ይስጥሽ፣ ሌላ ምንም አልልም። ሩታ ግን ተረጋጊ። ከቤተሰብ ርቀሽ በመሄድሽ የከፈልሽውን ዋጋ ወደ ኋላ ተመልሰሽ እይ። ዛሬ ላይም ወጠሽ ሌላ ከባድ ዋጋ ተይው። አንቺ ችግር የለውም ያሳለፍሽው ብዙ ችግር ስላለ ችግር ብርቅሽ ላይሆን ይችላል። ግን ለልጅሽ ከባድ ነገር ውስጥ እንዳትከቸው ፈራው ካሁኑ ማለት ነው። ለምን አንቺ ምቾት ሲኖርሽ ነው ልጅሽም ሊመቸው የሚችለው፣ ልጅሽም ጥሩ ኑሮ ሊኖረው የሚችለው እና እባክሽን አቁሚ፣ ተረጋጊ፣ ቆም ብለሽ አሰቢ ለማለት ነው። እንግዲህ እኔ ሀሳቤ ነን ይመስላል። ቤተሰቦቿም እጅግ በጣም ነው የተቆጡት፣ እናቷም እህቷም እና ደስ የሚሉ ቤተሰቦች ናቸው እውነት ለመናገር። ሰውም እኛ ላንቺን ለሞራልሽ እንዳይደብርሽ እንዳይከፋሽ ብለን ነው እንጂ እዚህ የመጣውን ሰው ሁሉ አባረሬ ማስወጣት እችላለሁ፣ መብት አለኝ በእናቴ ቤት ደግሞ ብላለች እና እውነቷን ነው። አንቺ ችግሮችን መፍታት በራስሽ እንድትችይ በራስሽ መቆም እንድትችይ ትክክለኛ የራስሽን ውሳኔ ያስበሽበት እንድትወስኝ ይፈልገው እንጂ የሆነ ሰው ተነስቶ በቃ እነዚህ ልጆች ካጠገብሽ እንዳይደርሱ ማድረግ ይችላል። እንኳን ቤተሰብ እኛም ራሱ ተመልካቾችን ማድረግ እንችላለን። ግን አንቺ የራስሽ ውሳኔ ነው፣ የራስሽ አቋም ነው። አንቺም መልስሽ በቃ አንድና አንድ ቢሆን እየተመላለሱ በዚህ ልክ አያደርጉሽም ነበረ። ለማንኛውም ተረጋግተሽ አራስ ቤትሽን ጨርሽ ለማለት ነው። የእናንተን ሀሳብ አስተያየት ጨምሩበት። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።